ዛሬ እሁድ አይደለም ጣሊያን ከመጣው ብዙ ካጋጠሙኝ አጋጣሚዎች አንዱን ለእናንተ ላጋራችሁ። ምክንያቱም ብዙ ያስተምራል ብዬ ስላሰብኩኝ ነው። በግሩፕ ነው የምንሰራው፣ እንደ ሪሰርች ግሩፕ አለን እና እዛ ሪሰርች ግሩፕ ውስጥ አንድ ልጅ ተመርቃ ነበር ከሁለት ዓመት በፊት እና ስትመረቅ ቤቷ ጠራችን። የፒኤችዲ ግራጁዌት ካደረገች በኋላ ከኢትዮጵያ ለየት የሚያደርገው ምንድነው? እዚህ ስትመረቅ አንተ ነህ ማለት የተጠራው ሰው ነው የተወሰኑ እቃዎች ይዞ የሚሄደው ነው፣ ምግብ ምናምን ነገር። ተመራቂው የተወሰነ ነገር ያዘጋጃል። ያው ኢትዮጵያ ግን ተመራቂው ነው ብዙ ነገር የሚያዘጋጀው፣ ያው የግራጁዌሽን ወቅት ስለሆነ እነሱ እንደዛ ነው የሚያደርጉት። ትጠራለህ፣ የሆነ ነገር ይዘህ ትሄዳለህ ሁሉም ሰው እና ቢያንስ የተጠራነው ከ15 ወር 18 አንበልጥም፣ ከ15 እስከ 18 አካባቢ ነው የሚሆነው የተጠራው ማለት ነው። እና እኔም የደረሰብኝን ገዛዝቼ ምናምን ሄድኩኝ ማለት ነው። እና ዋናው ነገር እዛ ከሄድኩ በኋላ ያጋጠመኝ ነገር ነው። ስጋ ይጠበስ። ከዛ ውስጥ አንድ ሽማግሌ ነበሩ እና ወደ እኔ ጠጋ ብለው ከየት እንደመጣው ምናምን ጠየቁኝ። ያው ለየት የምለው እኔ አይ ከኢትዮጵያ ነው የመጣሁት ምናምን ነገር አልኳቸው። ተገረሙ ምናምን ነገር ኢትዮጵያ ነው? አዎ ኢትዮጵያን እኮ በጣም አውቃታለሁኝ፣ በጣም ጥሩ አየር አለ፣ አሪፍ ነው፣ በጣም ደስ ይላል ምናምን ሀገራችሁ ምናምን ነገር አሉኝ ማለት ነው። አዎ አሪፍ ነው ምንም አይል ምናምን ነገር አልኩኝ። እኔ ደግሞ ማለት ነው ስል አረ በጣም አሪፍ ነው ምናምን ነገር ከኔ በልጠ ማለት ነው አሉኝ። አይ ጥሩ ነው ምናምን። ከዛ ትንሽ ቆይተው ምን አደረጉ? እዛው አካባቢ የሆነ ካርቱን ነገር ፈለጉና ኢሜል አድሬስን እዚህ ላይ ጻፍልኝ። ኢትዮጵያ ውስጥ እኮ ብዙ አመት ቆይቼ እንትን ሪሰርች ሰርቻለሁ። ወደ 20 አመት ምናምን በኢትዮጵያ ውስጥ በሪሰርች ቆይቻለሁ፣ ሪሰርች እያደረኩ ምናምን ነገር አሉኝና ሾክ አደረገኝ። ኦኬ ምናምን ብዬ ከካርቱን ምናምን ቀዶ አመጡ እዛ ስጋ ከሚጠበስበት አካባቢ ተቀብዬ ኢሜል አድሬሴን ጻፍኩኝ ማለት ነው እዛ ካርቱን ላይ እና ሰጠኋቸው። እዛ ረስተውት እና እዛ ግብዣው አሪፍ ነበረ። ምንድነው ለየት የሚያደርገው? የወይን እርሻ አካባቢ ነበረ፣ ከከተማ ወጣ ያለ ነው እና የልጅቷ ባለቤትም የወይን ማጥመቂያ ፋብሪካ አለው እና አስጎበኙን እሱን። እንደውም በጣሊያንኛ ስለነበር ጉብኝቱ እሳቸው እየተረጉሙልኝ ነበር፣ በእንግሊዝኛ እየተረጉሙልኝ ነበር። ይሄ እንደዚህ ነው ምናምን እያሉ ከዛ እንደውም የ6 ዓመት የ10 ዓመት የ12 የ20 ዓመት እያሉ የወይን ግብዣው ላይ ምናምን እየቀረበ እንደውም ይሄ አመቱ ሲጨምር ወይም ጣዕሙ በዛው ልክ ይቀየራል የሚለውን ቴስት ያደረኩት የዛን ጊዜ ነው። የ6 ዓመት የ10 ዓመት የ12 የ20 ዓመት እያሉ ቀማምሰን ነበርና እየተጫወትን አመሸን። ለየት የሚያደርገው ግብዣው ምንድነው? ልክ እንደ ቢዝነስ እንበለው የቢዝነስ ነገር ነው የሚመስለው፣ የቢዝነስ ሚቲንግ ነገር ነው። ሁሉም ሰው ምግብ ይቀርባል፣ ይበላል። ከዛ ምግቡ ከተበላ በኋላ የተወሰነች ረፍት ወደ ውጪ በረንዳ ላይ ይወጣና ዲስከስ ይደረጋል። ምንድነው መጀመሪያ ያደረጉት? እዛው ላይ እንትን ታደርጋላችሁ፣ ራስን ታስተዋውቃለህ። እኔ ከዚህ ነው የመጣሁት፣ እንደዚህ አይነት አቅም አለኝ፣ እንደዚህ ችሎታ አለኝ ምናምን ትላለህ። እነሱም እንደዛ ምናምን ይላሉ። እርስ በርስ እንድትዋወቅ ያደርጉና መጨረሻ ላይ ልክ እረፍት ሰዓት ላይ የሆነች ሰዓት ላይ ከምግብ በኋላ እንትን ይላል ማለት ነው። ይመጣና ኢንተረስት የሆነ ሰው ያወራሃል። እንዴት ነው የምትሰራው? ምንድነው የሰራው ምናምን ነገር። አብዛኞቹ አካዳሚክ ላይ ያሉ ሰዎች ፕሮፌሰሮች ምናምን ናቸው። ብቻ ግብዣው እስከ ሌሊቱ 7 ሰዓት 8 ሰዓት ቀጠለ። ያው መሸ፣ ወደ ቤት ተመለስኩኝ እና ቤት ከገባው በኋላ በጣም ደክሞኝ ነበር፣ ተኛ እና እሑድ ነው ልክ 12 ሰዓት ላይ ንጋት ላይ አካባቢ ስልኬ እንትን አለ፣ ኖቲፊኬሽን ገባልኝ። ምንድነው ናሜ ቼክ ሳደርግ ኢሜል ነው እና ሳየው እዛ ግብዣው ላይ ያገኟቸው ሽማግሌ ፕሮፌሰር ኢሜል ልከውልኝ ነው። ምንድነው ኢሜሉ? በዚህ በ20 ዓመት ቆይታቸው ውስጥ ኢትዮጵያ ውስጥ የሰሩትን ጥናትና ምርምር የሚመለከት ነው አኩልኝ ማለት ነው። እና በጣም ገረመኝ። ማለት እኔ ለምሳሌ የሆነን ሰው ብትዋወቀው ኢቭን ልረሳው ራሱ ይችላልኝ ምናምን። እናንተ አሁን ምን ያህል እንትን ናችሁ፣ ጎበዝ ናችሁ። የሆነ ነገር ቃል ገብታችሁ ከዛ በኋላ ታደርጋላችሁ ወይ በፍጥነት። አሁን እሳቸው እንዳይረሱት ይመስለኛል እንደዛ ያደረጉት። እና እናንተስ አሁን የሆነ ሰው ተዋውቃችሁ የሆነ ነገር ቃል ገብታችሁ ያንን ነገር ማድረግ ትችላላችሁ። እና እኔ በጣም ነው ብዙ ያስተማረኝ ስለ ጥናትና ምርምሩ ምን እንደተካሄደ እዛ ላይ ምናምን ነገር። ቀጣይ ቪዲዮ እሰራላችኋለሁኝ ከዛ በኋላ ያለውን ነገር ማለት ነው። አመሰግናለሁ።